አንድ አስረግጬ የምነግራችሁ እውነት የዋትስአፕ የሚባል ህብረት ሊኖር ይችላል። የዋትስአፕ የሚባል አጥቢያ ጉባኤ ግን የለም። የቴሌግራም የሚባል አጥቢያ ጉባኤ የለም። የላይቭ ስትሪም የሚባል አጥቢያ ጉባኤ የለም። ስለዚህ በህብረቱ ውስጥ እግዚአብሔር ምንድነው ያዘዘው? ወንድሞች በህብረት ቢቀመጡ ለምንድነው መልካም የሆነው? ምክንያቱም ህይወትና በረከት በዚያ ታዟል። ስለዚህ ህይወትና በረከት ከእግዚአብሔር የሚመጣ ህይወት ከእግዚአብሔር የሚመጣን በረከት እግዚአብሔር ለብቻችን በሆንበት ሳይሆን በህብረት በተቀመጥንበት ነው እግዚአብሔር ያዘዘው። በሶሻል ሚዲያ ሳይሆን እግዚአብሔር ያዘዘው በህብረት በሆንበት ነው። ወንድሞች በህብረት ስንሆን ነው። ስለዚህ እንዲህ ባለው የህይወት አጋጣሚ የምንታከምበት ወይም ወደ መስመር የምንመለስበት ጤነኝነታችን ቼክ የሚደረግበት ተቋም ቢኖር ቤተክርስቲያን። በህብረት ውስጥ ምን እናደርጋለን? አያችሁ፣ በህብረት ውስጥ የእግዚአብሔርን ሐሳብ እንሰማዋለን። ቀርቦም ሳለ ፈልጉት ተብለን የለ የእግዚአብሔርን ፊት የምንፈልግበት ነው ቤተክርስቲያን። በቃሉ በኩል ሕክምና የሚሰጥበት ነው ቤተክርስቲያን። በሶሻል ሚዲያ የጌታ እራት አይቆረስም። በአካል ነው የግድ ልናደርገው የሚገባው። የግድና በግድ በአካል ነው። ቲክቶክ ላይቭ ገብተህ የጌታ እራት አይሆንማ። አያችሁ፣ በተሰበሰባችሁ ጊዜ ነው ሞቴን ታስባላችሁ የሚለው። በተሰበሰባችሁ ጊዜ ወይም ስትሰበሰቡ ለቤትህ የቀረበ ህብረት ሳይሆን ለቃሉ የቀረበን ህብረት ተቀላቀለ አምልክ ይላል። ለቤታችን ሳይሆን ለቃሉ የቀረቡ ህብረቶችን ምረጡ። ለኛ ሙድ ሳይሆን ለእግዚአብሔር ቃል የቀረበ ህብረትን ምረጡ። ክብርና ምስጋና ምልኮትና ውዳሴ ለሕያው አምላካችን ይሁን። የተወደዳችሁ ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። ጌታ ይመስገን። በአንድ ርዕሰ ጉዳይ ላይ የተወሰነ ደቂቃ እንድንነጋገር ፈልጌ ነው በፊታችሁ ያለሁት። በክርስቶስ ኢየሱስ የዳነ አማኝ ወይም የጸደቀ ክርስቲያን የአካል ህብረት ወይም የአጥቢያ ቤተ ክርስቲያን ህብረት ባይኖረው ችግሩ ምንድን ነው? አብዛኛው ሰው በተለይ ዛሬ በጌታ ከሆንኩኝ ይሄን ያህል ዓመት ሆኖኛል፣ ጌታን ካወቅኩት ይሄን ያህል ጊዜ ሆኖኛል፣ ግን በአካል ህብረት አላደርግም ብለው የሚናገሩ ክርስቲያኖች ከየትኛውም ጊዜ በላይ በጣም እየበዙ ነው ያሉት። ችግሩ ምንድን ነው? በጣም ዘርፈ ብዙ ችግር ነው። እንደምታውቁት ከህብረት እንድንቀር ሰይጣን በጣም ስራ ያበዛብናል፣ አጀንዳዎች ይሰጠናል። ከዛ መካከል አንዱ ለምሳሌ በስራ ጉዳይ በጣም ቢዚ ስለሆንኩኝ የትርፍ ሰዓት ስራ ሰራለሁ። ኑሮ እንደምታውቀው በጣም አስቸጋሪ ነው። ስለዚህ እንደዛ እያደረግኩኝ ጊዜ የለኝም አጥቢያ ጉባኤ ህብረት ለማድረግ፣ ጸሎት ለመጸለይ፣ አምልኮ ለመካፈል ጊዜ የለኝም። ስለዚህ ጊዜ ስለሌለኝ ህብረት አልሄድም የሚሉ ሰዎች ይኖራሉ። አንዳንዶቹ ደግሞ እከሊትና እከሌ እኮ አስቀይመውኛል እና የህይወት ምስክር የሌለበት ህብረት ውስጥ ምን አደርጋለሁኝ? ቤተክርስቲያን ውስጥ ወይም የአጥቢያ ቤተክርስቲያን ውስጥ ያለው መጋቢ እንደዚህ አይነት ጠባይ ያለው ሰው ነው፣ ኳየሮቹ እንደዚህ ናቸው፣ ወንጌል ሰባኪዎች፣ አስተማሪዎች፣ ሽማግሌዎቹ እንደዚህ አይነት ሰዎች ናቸው፣ ስለዚህ ለምን እሄዳለሁ የሚሉ ወቀሳዎች አሉ። እና ይሄንን ምክንያት በማድረግ ደግሞ ሰዎች ከአምልኮ ህይወት ይርቃሉ። ይህንን የመሰለ ምክንያት ምናልባት ይህንን የምትሰማኝ ወይም የምትሰሚኝ ከነዚህ ምክንያቶች ውስጥ አንዱ ሊሆን ይችላል። እና እንዴት ነው ህብረት የምታደርጉት ተብሎ ሲጠየቅ እኔ በሶሻል ሚዲያ በጣም የእግዚአብሔርን ቃል እካፈላለሁ፣ ከእንትኑ እኮ አልወጣሁም ይላሉ ሰዎች። ከዛ ከክበቡ አልወጣሁኝም። የቴሌግራም ቻናል አለን፣ የዋትሳፕ ቻናል አለን፣ የዩቲዩብ የኦንላይን አገልግሎቶችን እካፈላለሁ፣ በቲክታክ ላይ በጣም በቃ ጉባኤ አለን ብለው ሰዎች ይናገራሉ። አንድ አስረግጬ የምነግራችሁ እውነት የዋትሳፕ የሚባል ህብረት ሊኖር ይችላል። የዋትሳፕ የሚባል አጥቢያ ጉባኤ ግን የለም። የቴሌግራም የሚባል አጥቢያ ጉባኤ የለም። የላይቭ ስትሪም የሚባል አጥቢያ ጉባኤ የለም። የግድ የአካል ንክኪ ያስፈልጋል። ለምን? በመጀመሪያም ቤተ ክርስቲያን ምን ማለት እንደሆነች ልናውቅ ይገባል። ተመልከቱ፣ በዚህ በአንደኛ ጢሞቴዎስ በምዕራፍ 3 ቁጥር 15 ላይ
ሐዋርያው ጳውሎስ በመንፈስ ለወለደው ልጁ ለጢሞቴዎስ እንዲህ ብሎ ይመክረዋል። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ይህን ጽፍልሃለሁ ይለዋል። የእግዚአብሔር ማደሪያ ቤት። ስለዚህ አጥቢያ ጉባኤ ምንድን ነው ካላችሁኝ፣ የእግዚአብሔር ማደሪያ ቤት ነው። ለምሳሌ እግዚአብሔር በብሉይ ኪዳን በመገናኛው ድንኳን ውስጥ እንደሚያድር፣ እግዚአብሔርን መገናኘት የሚፈልግ ሰው፣ የኃጢአት ስርየት ማግኘት የሚፈልግ ሰው፣ ስዕለት መሳል የሚፈልግ ሰው፣ ጸሎት ማድረግ የሚፈልግ ሰው ወደ መገናኛው ድንኳን መሄድ እንዳለበት፣ በኋላም ደግሞ በሶሎሞን ቤተ መቅደስ ውስጥ ሰዎች ተገኝተው አምልኮን እንደሚያቀርቡት መስዋዕትን እንደሚሰዉት በአዲስ ኪዳን የእግዚአብሔር ማደሪያ ቤት አጥቢያ ጉባኤ ነው። አጥቢያ ጉባኤ ማለት ሁለትም ሶስትም ሆነን የምንሰበሰብበት በስሙ ያለችው ያቺ ህብረት ማለታችን ነው። ስለ ህንፃ አይደለም እያወራሁ ያለሁት፣ ስለ ወንድማማቾች ህብረት ነው። ስለዚህ የእግዚአብሔር ማደሪያ ቤት ናት ቤተ ክርስቲያን። እግዚአብሔርን የምንገናኝባት ስፍራ የሱ ማደሪያ ናት ሕያው ጉባኤ። ስለ እግዚአብሔር ቤት ወይም ስለ ጉባኤ ወይም ስለ መሰብሰብ ወይም ስለ ህብረት የእግዚአብሔር ቃል ምን ይላል? መዝሙር 133 ቁጥር 1 ላይ ምን እንደሚል ታውቃላችሁ? ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ እስከ ጢም እንደሚፈስስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞንየም ጠል ነው። በዚያ እግዚአብሔር በረከቱን ሕይወቱንም እስከ ለዘላለም አዟል ይለናል። ክብር ለጌታ ይሁን። ስለዚህ በህብረቱ ውስጥ እግዚአብሔር ምንድን ነው ያዘዘው? ወንድሞች በህብረት ቢቀመጡ ለምንድን ነው መልካም የሆነው? ምክንያቱም ሕይወትና በረከት በዚያ ታዟል። ስለዚህ ሕይወትና በረከት ከእግዚአብሔር የሚመጣ ሕይወት ከእግዚአብሔር የሚመጣን በረከት እግዚአብሔር ለብቻችን በሆንበት ሳይሆን በህብረት በተቀመጥንበት ነው እግዚአብሔር ያዘዘው። በሶሻል ሚዲያ ሳይሆን እግዚአብሔር ያዘዘው በህብረት በሆንበት ነው። ወንድሞች በህብረት ስንሆን ነው። በቲክቶክ ላይቭ ላይ ሳይሆን፣ በዋትሳፕ ላይቭ ላይ ሳይሆን፣ በዩቲዩብ ላይቭ ላይ ሳይሆን በህብረት ውስጥ ወንድሞች በህብረት ቢቀመጡ መልካም ነው። ምክንያቱም በአሮን ላይ ያ የፈሰሰው ዘይት ለክህነት አሮን የተቀባው ዘይት አለ አይደል? እሱ ከራሱ እስከ ጢሙ ድረስ ፈሷል፣ ወደ ልብሱ መደረቢያ አርፏል። ያ ደግሞ እንደ አርሞንየም ጠል ነው አለ። የአርሞንየም ጠል ይሄ ከጽዮን ተራራ ወደ አርሞንየም እንደሚወርድ የጽዮን ተራራና የአርሞንየምን ተራራ ታስታውሳላችሁ። አንዱ ደረቅ ነው፣ አንዱ ደግሞ ዓመቱን ሙሉ እርጥብ ነው። ስለዚህ እርጥቡ ምን ያደርግለታል? ለደረቁ ያፈስለታል፣ ያንጠባጥብለታል። ከዛ ከበረዶ ክምር ያንጠባጥብለታል። እርጥብ ስለሆነ ዓመቱን ሙሉ በበረዶ የተሸፈነ ወይንም ደግሞ እርጥብ ስለሆነ ማብቀል አይችልም። ምን ያደርጋል? ማብቀል የማይችለው እርጥቡ ለደረቁ ያንጠባጥብለታል። ደረቁስ ከዛ ባገኘው እርጥበት ዓመቱን ሙሉ ልምላሜ ያገኛል። እግዚአብሔር ይባረክ። ስለዚህ ህብረት ውስጥ ሕይወትና በረከት ታዟል። ስለዚህ በህብረት መሆን መልካም ነው። ይሄንን ያለው እግዚአብሔር ነው፣ ሕይወትና በረከትን ስላዘዘ። ስለዚህ የተወደዳችሁ ቅዱሳን በቤተ ክርስቲያን ውስጥ ተገኝተን የምንፈጽመው ሃይማኖታዊ ስርዓት ብቻ አይደለም። በቃ የሆነ የታወቀ የተነደፈ ንድፍ የተጻፈ ነገር ደግመን የምንለያይበት የሆነ የተሸመደደን ነገር ብለን የምንለያይበት ሳይሆን ትኩስ ሕይወት ትኩስ በረከት የታዘዘበት የእግዚአብሔር መገኘት ያለበት ነው ህብረት። ለመሆኑ በቤተ ክርስቲያን ውስጥ የምናገኘው ጥቅም ምንድን ነው? ጥቂት ብቻ ልናገር። ቤተ ክርስቲያን እኮ የሕክምና መስጫ ተቋም ናት። ሐኪሙ እግዚአብሔር ነው። አያችሁ፣ ሐኪሙ እግዚአብሔር ሕክምና የሚሰጥበት ተቋም ቤተ ክርስቲያን ናት። ሰው በተለያየ ምክንያት ሊታመም ይችላል፣ ውስጡ ሊጎዳ ይችላል።
ስለዚህ ሐኪሙ እግዚአብሔር ምን ያደርጋል? የሕክምናውን መስጫ መድኃኒቱን ወይንም ደግሞ የሕክምና መስጫውን ቃሉን ይለቃል በቤተ ክርስቲያን ውስጥ። ተመልከቱ መጽሐፍ ምን እንደሚል። መዝሙረ ዳዊት መዝሙር 107 ቁጥር 20 ላይ ቃሉን ልኮ ምን አደረጋቸው ይላል? ፈወሳቸው ይላል። ስለዚህ ቃሉን በመላክ የሚፈውስበት ሰው ደህንነት፣ ጤነኝነትን የሚያገኝበት ነው ቤተ ክርስቲያን። ስለዚህ ከቤተ ክርስቲያን መቅረት እንደ ታመምኩ ልቀመጥ ማለት ነው። እንደ ፍጥርጥሬ ልሁን ማለት ነው። ምክንያቱም የሕክምና የሚሰጠው እዚያ ነው፣ ቤተ ክርስቲያን ውስጥ ነው፣ ህብረት ውስጥ ነው፣ በወንድማማች መካከል ነው። ብዙ የተበላሹ ነገሮች ይኖራሉ በሰው ህይወት ውስጥ። ተስፋ መቁረጦች ይኖራሉ፣ የኃጢአት ልምምዶች ይኖራሉ ሰው ውስጥ። እያሳሳቀ እንደሚወስድ የባህር ውሃ የኃጢአት ልምምድ ውስጥ የከተቱን፣ አንደበቶቻችን የማይቀደሱባቸው፣ የአካል ብልቶቻችን ለኃጢአት ፈቃድ የሚሸነፉበት አዝማሚያ ሊኖር ይችላል። ስለዚህ እንዲህ ባለው የህይወት አጋጣሚ የምንታከምበት ወይም ወደ መስመር የምንመለስበት፣ ጤነኝነታችን ቼክ የሚደረግበት ተቋም ቢኖር ቤተ ክርስቲያን ነው። ሰው ፕሬሸሩን እንደሚለካው፣ ስኳሩን ቼክ እንደሚደረገው፣ መንፈሳዊ ጤንነቱን ቼክ የሚያደርገው የት ነው ከተባለ አጥቢያ ጉባኤ ውስጥ ነው። ስለዚህ ቤተ ክርስቲያን ባልሄድስ፣ ለነከሊትና ለነከሌ ሲባል ብቀርስ ብለን በቀላሉ የምንቀርበት አይደለም። ቤተ ክርስቲያን አንድነት ነው፣ ህይወትና በረከት የታዘዘበት ነው፣ ሕክምና መድኃኒት ያለበት ነው። ህብረት። በህብረት ውስጥ ምን እናደርጋለን? አያችሁ፣ በህብረት ውስጥ የእግዚአብሔርን ሐሳብ እንሰማዋለን። ቀርቦም ሳለ ፈልጉት ተብለን የለ? የእግዚአብሔርን ፊት የምንፈልግበት ነው ቤተ ክርስቲያን። በቃሉ በኩል ሕክምና የሚሰጥበት ነው ቤተ ክርስቲያን። ስለዚህ አጥቢያ ጉባኤን እንደ ትርፍ ነገር መቁጠር በፍጹም በአእምሯችን ውል ሊለን የማይገባ ሐሳብ ነው። ለብቻዬ ህብረት አደርጋለሁ የሚባል ነገር የለም። ቤቴ ውስጥ አሁን በቃ እሑድ አብዛኛው አጥቢያ ጉባኤ ላይቭ ስለሚያስተላልፍ በላይቭ እየተማርኩ ነው አይባልም። እሱ ሌላ ነው፣ ይሄኛው ደግሞ ሌላ ነው እና አጥቢያ ጉባኤ ላይ ህብረት ማድረግን እጅግ ነፍሳችን መናፈቅ አለባት፣ መውደድ አለብን። በህብረት ውስጥ አያችሁ፣ ደስታ ላጣ ውስጣዊ ማንነታችን በቃሉ በኩል እግዚአብሔር ደስታን የሚሰጥበት ነው። አያችሁ፣ በቅቤና በስብ ከወዙቱ በላይ አይደለም እንዴ? አንተን ወይም ቃልህን በማግኘቴ ደስ አለኝ የሚለው ልቤን ደስ አለ ይላል። ልብ አድርጉ፣ ዳዊት ነፍሴ የእግዚአብሔርን አደባባዮች ትናፍቃለች ይላል ዳዊት። ነፍሴ ከዙፋን ወርዶ ዳዊት ዙፋኑ አይደለም የናፈቀው፣ ከቤተ መንግስት ሰዶ ቤተ መንግስት አይደለም ዳዊትን ያሳሰበው፣ ነፍሴ አደባባዮችህን ነው የናፈቀችው። ስለዚህ የእግዚአብሔርን ያንን በእግዚአብሔር ማደሪያ ቤት ውስጥ እግዚአብሔርን ማግኘት በጣም ነፍሳችን አጥብቃ ልትፈልገው የሚገባ ነው። እግዚአብሔር እውነተኛ መገኘት ባለበት ህብረቱ ውስጥ መሆን፣ የእግዚአብሔር እውነተኛ ሀልወት፣ የሱ መገኘት፣ የሱ ክብር፣ የእርሱ ጸዳል፣ የእርሱ መንፈስ ባለበት በዚያ በወንድሞች በእውነተኛ ወንድሞች ህብረት መካከል ማድረግ በጣም በጣም አስፈላጊ ነው። በህብረት ውስጥ ምን እናገኛለን? ወገኖቼ ሆይ እግዚአብሔር የህብረት አምላክ ነው፣ እንዳትሳሳቱ። አዎ እግዚአብሔር በግል አባታችን ነው። በተለይ በዚህ እኔነት በነገሰበት ዓለም ላይ የህብረት የሚባል ነገር ጠፍቷል። ሁሉም ነገር ለኔ ከኔ ወደ እኔ ነው። ነገር ግን እግዚአብሔር የህብረት አምላክ ምን እንዳለ ተመልከቱ። ከመካከላቸው ውጡና የተለያችሁ ሁኑ ካለ በኋላ እኔ አባት እሆናለሁ ሳይሆን እሆናችኋለሁ ነው። እናንተም ለኔ ወንድ ልጆችና ሴት ልጆች ትሆኑልኛላችሁ ነው። ስለዚህ የእግዚአብሔር ወንዶችና ሴቶች ልጆች ባሉበት የእግዚአብሔር ማደሪያ ቤት በሆነችው በአጥቢያ ጉባኤ ውስጥ ህብረት ማድረግ በጣም አስፈላጊ ነው። ዳግመኛ የተወለድን እውነተኛ ክርስቲያኖች ዳግመኛ ከተወለዱ እውነተኛ ክርስቲያኖች ጋር ህብረት የምናደርገው በአጥቢያ ጉባኤ ውስጥ ነው። በመሰረቱ አውርተን የምንግባባው ከቤተሰቦቻችን ጋር ነው።
የፈለገ ቢሆን በስራ ቦታ ላይ የምትወዱት ወንድም ቢኖር የምትወዷት እህት ብትኖር በቃ በጣም የሚያስደስታችሁ አለቃም ሰራተኛም ቢኖር ቋንቋችሁ እርስ በርሱ የሚገናኘው ክርስቲያን ከሆነ ወንድም ጋር ነው። እውነተኛ ፌሎሺፕ አይኖራችሁም እዛ ገንዘብ ዕውቀት ምናምን ካለው የሥራ ባልደረባችሁ ጋር። እውነተኛ የልብ ትስስር የሚኖረው እውነተኛ ግንኙነት የሚኖረው ዳግመኛ ከተወለደው ወንድም ጋር ነው። ምክንያቱም መንፈሳችሁ ራሱ ኮኔክት ያደርጋል፣ እርስ በርሱ ይገናኛል። ስለዚህ ህብረት ማድረግ በጣም አስፈላጊ ነው። በህብረት ውስጥ ነው የተለያዩ በረከቶቻችንን የምንዘግነው። ከህብረት ውጪ ቆይ እስቲ ትዳር እየፈለግኩኝ ነው ብሎ ሰው የሆነ ቦታ ሊሄድ አይችልም። ቆይ እስቲ የትዳር አጋር እየፈለግኩ ነው፣ እስቲ የትዳር አጋር የምትሆነኝን እስቲ ትምህርት ቤት፣ መስሪያ ቤት፣ የሆነ ቦታ እስቲ ሲኒማ ቤት፣ ኳስ ሜዳ፣ ስቴዲየም ሄጄ እየፈለግኩ ነው አይልም። የትዳር አጋርም ቢሆን የሚገኘው የት ነው? ህብረት ውስጥ ነው። የልጅ አስተዳደግ ጥበብ የሚገኘው ቤተ ክርስቲያን ውስጥ ነው። መንፈስን የሚያነቃ በጽድቅ የሆነ ነገር የሚገኘው ቤተ ክርስቲያን ውስጥ ነው። ስለዚህ የህይወት ልምምዶቻችንን እንኳ ምናገኘው ከቤተ ክርስቲያን ከሆነ ህብረት ማድረግ በጣም ግዴታ ነው። ከእግዚአብሔር ጋር ስንሆን ብዙ ነገሮቻችን ይለወጣሉ። ታስታውሳላችሁ ሙሴ ከእግዚአብሔር ጋር ህብረት አድርጎ ሲወጣ ነው አይደል የቆዳው መልክ ተለውጦ ያብረቀረቀው። ከእግዚአብሔር ጋር ህብረት ማድረግ ለብዙ ነገር መልስ ነው፣ ለብዙ ነገር መፍትሄ ነው። እግዚአብሔርን ለማክበር፣ እግዚአብሔርን ለማገልገል፣ እግዚአብሔርን ደስ ለማሰኘት በህብረት ለመዘመር የግድ ቤተ ክርስቲያን ያስፈልገናል። አጥቢያ ጉባኤ ያስፈልገናል። 2ም 3ም ሆነው ወንድሞች በሚሰበሰቡበት በዚያ ህብረት ማድረግ አለብን ከወገኖች ጋር። ስለዚህ ህብረትን የሚተካ ምንም ነገር እንደሌለ አስረግጬ ልነግራችሁ እፈልጋለሁ። አንድ ሰው በህይወት ዘመኑ እንጀራ አልቆረስኩም ወይም እንጀራ መቁረስ ማለት የጌታን ራት መብላት ማለት ነው፣ ለብቻው ያንን ሊያደርገው አይችልም። በአንድ ወቅት በጣም ልባችን ያዘነበት በሶሻል ሚዲያ ራት ለመቁረስ ሞከሩ ሰዎች። በያሉበት ቦታ ሆነው የሆነ ወይን ቀዳ፣ አንዱ ልጅ የሆነ ወይን ቀዳ፣ ይሄ የጌታ ደም ነው። እንደዛ የለም፣ አይሆንም። በሶሻል ሚዲያ የጌታ ራት አይቆረስም። በአካል ነው የግድ ልናደርገው የሚገባው፣ የግድና በግድ በአካል ነው። ስለዚህ የት ሄደህ ትቆርሳለህ? ያ ሞቱን የምታስብበትን የከበረ ሞቱን የምታስብበትን የት ሄደህ ታደርገዋለህ? ሶሻል ሚዲያ ላይ አይሆንማ። ዩቲዩብ እያየህ አይሆንማ። ቲክቶክ ላይቭ ገብተህ የጌታ ራት አይሆንማ። አያችሁ፣ በተሰበሰባችሁ ጊዜ ነው ሞቴን ታስባላችሁ የሚለው። በተሰበሰባችሁ ጊዜ ወይም ስትሰበሰቡ። የሐዋርያ ሥራ ምዕራፍ 20 ላይ በሳምንቱ ፊተኛው ቀን እንጀራውን ለመቁረስ ተሰብስበን ሳለ ነው። ተሰብስበን ነው ራቱን የምንቆርሰው እንጂ በሶሻል ሚዲያ ራት አይቆረስም። ከመርሆ ውጪ ልንወጣ አንችልም። ልንገራችሁ አንድ ነገር፣ በህብረት ውስጥ ነው ትክክለኛና እውነተኛ መባረክ ያለው። በልዩ ልዩ ነገር ልንዝል እንችላለን፣ ግን ወደ እውነተኛው ነገር መመለስ አለብን። ለራሳችን ኤክስኪውዝ ማድረግ የለብንም። የእግዚአብሔርን ፈቃድ በምድር ላይ ፈጽሞ ለማለፍ፣ እግዚአብሔርን በሚገባ ለማክበር፣ እግዚአብሔር ያዘጋጀልንን በረከት ለመቀበል ህብረት በጣም አስፈላጊ ነው። ህብረት የእግዚአብሔርን ስራ ከምንሰራበት ቀጥተኛ መንገዶች ውስጥ አንዱ ነው። ህብረት በጣም አስፈላጊ ነው። ስለዚህ በህብረት ውስጥ ከምናገኛቸው ጥቅሞች ወይም በረከቶች ውስጥ እንደነገርኳችሁ አምልኮን የምናደርገው በዚያ ነው። በህብረት እግዚአብሔርን እናመልካለን፣ እንዘምርለታለን፣ በጋራ እንጸልያለን፣ አሜን እንላለን። አያችሁ፣ ማራናታ እንለዋለን ጌታችን እንዲመጣ። በጣም ይህ አስፈላጊ ነው። ጸጋን እንካፈላለን። ይኸውላችሁ የጸጋ እኮ ጸጋ ራሱ የጸጋ ስጦታ ምንድን ነው? ለአካሉ መታነጽ አይደለም እንዴ? ጸጋ እኮ ለአካል መታነጽ የሚመጣ ነው። ለምሳሌ አንድ ሰው የማስተማር ጸጋ ቢኖረው የት ሄዶ ነው የሚያስተምረው? ህብረት። አንድ ሰው የወንጌል ሰባኪነት ጸጋ ቢኖረው የት ሄዶ ነው ወንጌል የሚሰብከው? አንድ ሰው የእረኝነት ቢኖረው እዛ። ስለዚህ ለአካል ጥቅም የሚሰጥ ነው። ቅዱሳን ልብ በሉ። ቤተክርስቲያንን ወይም ቤተክርስቲያንን ራሱ መጽሐፍ እንደነገረን እንደ አንድ ሰው ብናያት እጅ እኮ ይሄ እጄ ከዚህኛው ተለይቶ ምንድን ነው? አፍንጫዬ
ከዓይንና ከጆሮ ተለይቶ ምንድነው? በፍጹም ተነጥዬ ልውጣ ቢልስ በቃ ተቆርጬ ልውጣ አልፈልግም ቢል የመጨረሻው ጣፋንታው ምንድነው? በስብሶ ጠውልጎ ህይወት አጥቶ መኖር ነው። ከአካል አንድ ቅርንጫፍ ከግንዱ ተለይቶ ምንድነው? እጣፋንታው መጠውለግ ነው፣ መድረቅ ነው፣ መረገጥ ነው። ስለዚህ ህብረትን በምንም ነገር የሚተካ አመክንዮ ለአእምሯችን እንዳንነግረው ጠይቃቸዋለሁ። በምንም መንገድ ህብረት በጣም አስፈላጊ ነው። የት ሄጄ ህብረት ላደርግ ሊል ይችላል ሰው። የስተት ትምህርት ባለበት ቦታ ከመሆን እውነተኛ ህብረት ያለበትን መምረጥ በጣም አስፈላጊ ነው። አንድ የታወቀ የመጽሐፍ ቅዱስ አስተማሪ ያለውን ላስታውሳችሁ። ለቤትህ የቀረበ ህብረት ሳይሆን ለቃሉ የቀረበን ህብረት ተቀላቀለህ አምልክ ይላል። ለቤታችን ሳይሆን ለቃሉ የቀረቡ ህብረቶችን ምረጡ። ለእኛ ሙድ ሳይሆን ለእግዚአብሔር ቃል የቀረበ ህብረትን ምረጡ። የምናውቃቸውን ሰዎች ሳይሆን የምናውቀውን የእግዚአብሔርን ቃል፣ የሚመቹን ሰዎችን ሳይሆን ለእግዚአብሔር የሚመች ህብረትን ምረጡ። ለገዛ ፈቃዱ ያደላን ህብረት ሳይሆን ለእግዚአብሔር ፈቃድ የሚያደላ ህብረትን ምረጡ። በዚያ ህብረት አድርጉ። ህብረት ውስጥ መንፈሳዊ ጤንነታችን ቼክ ይደረጋል። ልክ አንድ ሰው ሕክምና ተቋም ሲሄድ፣ አንድ ሰው ሐኪም ቤት ሲሄድ፣ ጤና ተቋም ሲሄድ እንደሚመረምሩት ማለት ነው፣ ደሙን ስቱሉን ምናምን እንደሚመረምሩት ልክ እንዲሁ እኛም መንፈሳዊ ጤንነታችን ያ በቃ ይሄ የልብ ምቱ ጆሮ ማዳመጫውን አድርገው እንትን እንደሚሉት መንፈሳዊ ጤንነታችን፣ መንፈሳዊ አተነፋፈሳችን ቼክ የሚደረገው እዚህ ነው። ስለዚህ መንፈሳዊ ጤንነት ያለበት ህብረት ውስጥ እንቀላቀል። በዚያ ለአጥቢያ ጉባኤ ታማኝ ሆነን እንኖር። ይሄ በጣም አስፈላጊ ነው። በዚያ ነው መነቃቃት የሚገኘው። በዚያ ነው መንፈሳዊ እድገታችን የሚፈጥነው። በዚያ ነው ፍሬያማ የምንሆነው፣ እያደግንም የምንመጣው በዚያ ነው። በጣም ብዙ ጊዜ ሰዎች ስንት ዓመት ሙሉ በቃ የሆነ ቦታ ላይ ናቸው። ማቴዎስን ከማርቆስ የማይለይ ስንት ዓመት የሆነ ክርስቲያን ነኝ የሚል ሰው ይኖራል። የሮሜ ወንጌል ብሎ ምናምን አንደኛ ቆሮንቶስ ወንጌል ምን የሚል ሊኖር ይችላል። እንደሱ ከሚሆን እድገት የምናመጣው መንፈሳዊ መጠውለግ፣ መንፈሳዊ መቀንጨር፣ በቃ መንፈሳዊ በቃ ይሄ ማሙሽነት የሚቀረው ህብረት በጣም ተክቶ በማድረግ ነውና የተወደዳችሁ ቅዱሳን ህብረትን ለመቅረት ምንም አይነት ምክንያት አይኑረን። እግዚአብሔር ደግሞ ይረዳናል። ስለዚህ ህብረት በመቅረት የሚገኝ ክብርን፣ ህብረት በመቅረት የሚገኝ ገንዘብም፣ ህብረት በመቅረት የምናተርፈው ነገርም እንዳይኖር በጣም ልንጠነቀቅ ያስፈልጋል። በእግዚአብሔር ማደሪያ ቤት እግዚአብሔርን መገናኘት፣ ከወንድሞች ጋር አብሮ ለመዘመር እግዚአብሔርን መገናኘት በጣም አስፈላጊ ነው እና ይህንን እንደ ወንድም ላሳስባችሁ ፈልጋለሁ። በህብረት እግዚአብሔር ህይወትንና በረከትን አዟል። በህብረት ውስጥ እግዚአብሔር ህይወትና በረከትን አዟል። ደስታ አለ በዚያ። አያችሁ፣ በቃ በእግዚአብሔር ማደሪያ ቤት መሆንን መምረጥ በአጥቢያ ጉባኤ እውነተኛ የሆኑ አጥቢያ ጉባኤዎችን እንደ ቃሉ ሚዛን በመመዘን በእውነት በዚያ ህብረት እንድናደርግ ጠይቃችኋለሁ። የጌታ የኢየሱስ ጸጋና ሰላም ይብዛላችሁ። ተከናወኑ። የትኛውንም ጥያቄ ካላችሁ ደግሞ መጠየቅ ትችላላችሁ። የጌታ ጸጋና ሰላም ይብዛላችሁ። የተወደደ ቀን አሳልፉ።